አንደበታችን አንዲት ቃል ሳይወጣ ሰውነታችን ብዙ ይናገራል። ሰዎች ዕውቀታችንን አቅማችንን ከማየታቸው በፊት መጀመሪያ ሰውነታችንን አይተው የራሳቸውን የሆነ ውሳኔ ይወስናሉ። በምናወራበት ሰዓት አይናችንን ሰውነታችንን በትክክልና ፕሮፌሽናል የማናወራ ከሆነ ሰዎች እቺ ልጅ ፈርታለች፣ እቺ ልጅ ንግግሯ ብዙም አሪፍ አይደለም፣ እቺ ልጅ ንግግር አትችልም እያሉ ሊገምቱን ይችላሉ። ምናልባት እኮ አንድ አይነት ቃላትና አንድ አይነት ነገሮችን እየተናገርን በሰውነታችን ቋንቋ ምክንያት ግን ሰዎች የተለያየ ጀጅመንት ይሰጡናል። ሰላም፣ እንዴት ናችሁ? በዛሬው ቪዲዮአችን የምናየው ቦዲ ላንጉጃችን ወይም ሰውነታችን ምን ያህል ኮንፊደንሳችንን ኢምፓክት እንደሚያደርገው ነው። አእምሯችን ከልጅነት ጀምሮ ከንግግር በፊት በአይኑ መረዳት ይጀምራል። ልጅ አስተውላችሁ ከሆነ ቃላት ከመልመዱ በፊት መጀመሪያ እናንተን እያየ የሚረዳው ነገር ይኖራል። ስትቆጡት ፊታችሁ ኮስተር ሲልበት፣ ከዛ ልታቅፉት ስትፈልጉ፣ ልጆች አስተውላችሁ ከሆነ መጀመሪያ ላይ አይተውን የራሳቸውን ጀጅመንት ይሰጣሉ። እኛን መፍራት ካለባቸው፣ እኛን መቅረብ ካለባቸው የተለያዩ ጀጅመንት ይሰጣሉ። አእምሯችን መጀመሪያ በእይታ መወሰን የጀመረው ከልጅነት ጀምሮ ነው። ስለዚህ አሁን ከፍ ካልን በኋላ ሰዎች ገና ያዩንና ስለኛ የሆነ አስተያየት ይኖራቸዋል። በእርግጥ ትክክል ነው እያልኩኝ አይደለም። እንደዛ ባይሆን በጣም ጥሩ ነበር። ሰው ባለባበሱ ሊገመት አይገባም። ሰው በሁኔታው ሊገመት አይገባም። ሰው መታየት ያለበት ባለው ዕውቀትና አቅም ነበረ። ግን አእምሯችንም የመጣበት መንገድ፣ እኛም ደግሞ እውነታው አይተን መጀመሪያ ጀጅ እናደርጋለን። ስለዚህ ያላችሁን ዕውቀትና አቅም በደንብ መጠቀም እንድትችሉ የሰውነት ቋንቋችሁን በደንብ ብታስተካክሉ ደግሞ የበለጠ ያላችሁ ዕውቀትና አቅም መታየት ይችላል። ለስራ ኢንተርቪው ቢሆን፣ ሚቲንግ ላይ ማውራት፣ ስቴጅ ላይ፣ የትኛውም ቦታ ላይ ከንግግራችሁ በፊት ገጻችሁ ስለሚያወራ ገጻችሁን ብታስተካክሉት ንግግራችሁ የተሻለ ተደማጭነት ያገኛል። በዚህም ቪዲዮ ሰውነታችንን እንዴት ማድረግ እንዳለብን በተለያዩ ቴክኒኮች እናያለን። ቀጥታ ወደ ቪዲዮአችን እንሄዳለን። የመጀመሪያው በንግግር ወቅት ያልበዛ እንቅስቃሴ ማድረግ። ሰዎች አንዳንድ ጊዜ አያስተውሉትም ምን ያህል ንግግራቸውን ኢምፓክት እያደረገው እንደሆነ። ሰዎችም ደግሞ እንዳያዳምጡንና ብዙም ኢንትረስትድ እንዳይሆኑ በእኛም ኮንፊደንት ሆነው የምናወራውን ነገር እንዳያምን ያደርገናል። ሰውነታችንን በጣም የምናወዛውዝ ከሆነ ስናወራ፣ አንዳንድ ጊዜ ወንበራችንን እንደዚህ የምናደርግ ከሆነ፣ የሆነ እስክሪብቶ ከያዘን ኦር የሆነ ነገር ከያዘን እንደዚህ አስሬ የምናደርገው ከሆነ፣ ስልክ በእጃችን ይዘን ወደዚህ ወደዛ የምናደርግ ከሆነ፣ አንዳንድ ሰው ደግሞ ኖትቡክ ይዝና ኖትቡክን አስሬ እንደዚህ እያደረገ ያወራል። ያ ዲስትራክት እንዲሆንና ኦዲየንሳችሁ ከልቡ እንዳይሰማችሁ ያደርጋል። ስለዚህ የመጀመሪያው ሰውነታችን ላይ ማስተካከል ያለብን ያልበዛ እንቅስቃሴ ማድረግ። ሰውነታችንን ስናወራ ልክ እንደዚህ አሁን እኔ እንደማወራው እጃችንን መጠቀም የተሻለ አውቶሪቲ ያለው፣ ግን ደግሞ በጣም እንደዚህ ከማድረግ ይልቅ እጃችንን በተመጠነ መልኩ ትከሻችንንም ልክ እንደዛው ሁሉ ነገራችን የምንይዘውም ነገር ካለ በጣም የበዛ እንቅስቃሴ ዲስትራክሽን ስለሆነ እሱን በመቀነስ ብቻ በኮንፊደንስ እንደምንናገር ኦዲየንሳችንን ማሳየትና የምናወራውን ነገር የተሻለ እንድናምን ያደርገናል። የተለያዩ ሳይኮሎጂካል ጥናቶች እንደሚያሳዩት ሰውነታቸውን በጣም እያንቀሳቀሱ የሚያወሩ ሰዎች የመታመን ቻንሳቸው በጣም ዝቅተኛ ነው። ሰውነታቸውን ፊርም አድርገውና በቂ እንቅስቃሴ የሚያደርጉ ሰዎች የሚያወሩት ነገር በደንብ የመታመን ቻንስ አለው። ስለዚህ የመጀመሪያ የምትሰሩበት እንቅስቃሴያችንን ማስተካከል። ወደ ሁለተኛው ቦዲ ላንጉጅ ቴክኒካችን እንሄዳለን። ሁለተኛው ደግሞ ክሎዝድ ቦዲ ፖስቸር ወይም ጭምት ያለ የሰውነት ሁኔታ ነው። አንዳንድ ጊዜ ንግግር ስናደርግ ኮንፊደንሳችንን በጣም ብሬክ የሚያደርገው፣ ሰዎችም ሲያዩን ደግሞ ኮንፊደንስ የላትም እንዲያስብል የሚያደርገው የሰውነታችን ሁኔታ ነው። ሰውነታችንን እንደዚህ አድርገን የምናወራ ከሆነ እናንተ ራሱ ቪዥዋሊ ማየት ትችላላችሁ። እኔ ሳወራ እንደዚህ ብዬ የማወራ ከሆነ ኮንፊደንሴን ይበልጥ አያሳይልኝም፣ ግን ሰውነቴን ቀና ሳደርገው ኮንፊደንሴን ይበልጥ ያሳይልኛል። እንዲሁም ደግሞ የተለያዩ ሳይኮሎጂካል ጥናቶች እንደሚያሳዩት ሰው እጁን እንደዚህ አድርጎ ሲያወራ የሚያዳምጠን ሰው ሪጀክሽን ይሰማዋል። እኛን ከልቡ እንዲያዳምጠን ሳይሆን እንዳያምነንና የምናወራውን ነገር ሪጀክት እንዲያደርገው ያደርጋል። ስለዚህ እጃችንን እንደዚህ አድርጎ ማውራት፣ ሰውነታችንን ጭምት ማድረግ ኮንፊደንሳችንን በጣም ይሰብርብናል። ለእይታም ደግሞ ኮንፊደንስ እንደሌለን ያሳያል። ስለዚህ ሁለተኛው ሰውነታችን ላይ የምናስተካክለው ደግሞ ጭምት ከማድረግ ይልቅ ሰውነታችንን ዘና አድርገን ማውራታችንን እርግጠኛ መሆንና እጃችንን ጭምት አለማድረግ፣ ወደታች አለማየት፣ እነዚህ ነገሮች ብቻ ኢምፕሩቭ በማድረግ ራሱ የምንናገረውን ነገር ሰዎች በደንብ እንዲሰሙትና ኮንፊደንሳችንን እንዲያሳይ ያደርጋል። የተለያዩ የስራ ስብሰባዎችን ስትመሩ፣ ኢንተርቪው ሊሆን ይችላል፣ ስቴጅ፣ የተለያዩ ቦታዎች ላይ አሁን የምላችሁን ነገሮች ካስተካከላችሁ በደንብ በኮንፊደንስ ማውራት ስለምትችሉ ያላችሁ ዕውቀትና አቅም መታየት ይችላል። ብዙ ጊዜ ሰዎች ዕውቀትና አቅም ይኖራቸውና ቦዲ ላንጉጃቸውን ወይም ሰውነታቸውን ግን እንዴት ማድረግ እንዳለባቸው ስለማያውቁ ኮንፊደንሳቸው እንዲታይ ያደርገውም። ያኔ የምታወሩትንም ነገር ሰዎች በደንብ አያምኑትም። ግን ሰውነታችሁን አስተካክላችሁ መጀመሪያ ላይ እንዳነሳ ነው የተመጠነ እንቅስቃሴ፣ ከዛ አሁን ሁለተኛ ላይ ደግሞ እንዳነሳ ነው እጃችንን ወጣ አድርገን ሰውነታችንንም ጭምት ሳናደርገው ቀና ብለን የምናወራ ከሆነ ሞር ኮንፊደንሳችንን ስለሚያሳይ ሰዎች የምናወራውን ነገር እንዲያምኑና እኛ የምናወራው ነገር በኮንፊደንስ ስለሆነ በደንብ እንዲያምኑት ያደርገናል። ስለዚህ ሁለተኛ ላይ ደግሞ የምታስተካክሉት ሰውነታችንን ጭምት አድርጎ ማውራትና እጃችንን ማጣመር፣ ወደታች ማየትን
መተው ነው። ወደ ሶስተኛው ሐሳባችን እንሄዳለን። ወደ ሶስተኛው ሐሳባችን ከመሄዳችን በፊት እስካሁን ድረስ ይሄንን ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረግ አለባችሁ። ምክንያቱም እዚህ ዩቲዩብ ቻናል ላይ የተለያዩ የንግግር ክህሎትን የሚያሳድጉ ቴክኒኮችን እናንተ ፐርሰናሊ ዲቨሎፕ እንድታደርጉ ማርኬቲንግ ላይ፣ ሴልስ ላይ፣ ንግግር ላይ የተለያዩ ነገሮች ላይ በደንብ እንድታድጉና ፕሮፌሽናል እንድትሆኑ የሚያደርጋችሁን የተለያዩ ጥናቶችን ፖስት እናደርግላችኋለን። እያንዳንዱ የምንሰራቸው ቪዲዮዎች በደንብ ጥናት ተደርጎባቸውና ትክክለኛ ለውጥ ማምጣት የሚችሉ ስለሆኑ ብዙ የምትጠቀሙበት ቻናል ነው። ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉኝ ደግሞ እጅግ በጣም አመሰግናለሁ። ሶስተኛው ደግሞ አይ ኮንታክት ነው። በጣም ብዙ ሰው እያየ የሚያወራ ይመስላል። እኔ ጋም ትሬኒንግ የሚወስዱ ሰዎች ስለ አይ ኮንታክት ሳወራ አይ ኮንታክት እንኳን ብዙም ችግር የለብኝም ብለው ያስባሉ። ከዛ ግን ቪዲዮ ሪከርድ እንዲያደርጉ ስነግራቸው አብዛኛው ጊዜ በጣም ወደዛ ወደዚህ እያሉ ነው የሚያወሩት። እስኪ እናንተም አሁን ይሄንን ቪዲዮ ፖዝ አድርጉና ካሜራችሁን አብርታችሁ ቪዲዮ ቅረጹ። ሙሉ የ1 ደቂቃ ቪዲዮ ቀርጻችሁ ራሳችሁን ለማየት ሞክሩ። በጣም አብዛኛው ሰው አንለስ ፕሮፌሽናሊ ካልሰራበትና እንደዚህ አይነት ትሬኒንጎችን ካልወሰደ በአብዛኛው ጊዜ በተለመደ መልኩ የሚያወራው አይ ኮንታክት እያደረገ አይደለም። በጣም ብዙ ሰው ሲያወራ ወደዚህ ወደዛ እያለ ከሚያወራበት ቦታ ላይ በጣም አይኑን ይነቅላል። ጣራ ያያል፣ መሬት ያያል፣ ማየት የሌለበትን ነገር እያየ በጣም አብዛኛው ሰው ያወራል። ትክክለኛው ግን አይ ኮንታክት ማድረግ ያለብን 80% ፎከሳችን ማየት ያለብን ቦታ ላይ መሆን አለበት። ለምሳሌ እኔ ካሜራ እየቀረጽኩ ከሆነ 80% ወይም 100% የሚሆነው ካሜራ ላይ መሆን አለበት። ከሰዎች ጋር ግን ስናወራ ምናልባት ወደዛ ወደዚህ የምናይበት ከ20% ማለፍ የለበትም። 80% የምናወራበት ነገር ላይ ትኩረት ማድረግ አለበት። ስለዚህ ሶስተኛው ቦዲ ላንጉጃችንን ማስተካከል ያለብን አይ ኮንታክት ነው። አይ ኮንታክት ቀጥታ ሰዎችን ዳይሬክት ሊያያችሁ ስታወሩ ኮንፊደንሳችሁን ያሳያል። ኮንፊደንስ ደግሞ ትልቅ ቫልዩ አለው። ንግግር ላይ ትልቅ ቫልዩ ካለው ነገር አንዱ ኮንፊደንስ ነው። ምክንያቱም ሰዎች በኮንፊደንስ የሚያወሩ ሰዎችን ያምናሉ፣ የሚያወሩት ነገርም ጠቃሚ ነው ብለው ያስባሉ። ለዛ ነው እውቀትና አቅም እያላችሁ ቦዲ ላንጉጃችንን ትክክል ባለማድረጋችን ብዙ እድሎችን የምናወጣው። በነገራችን ላይ እነዚህን ቴክኒኮች በደንብ መለማመድ የምትፈልጉ ከሆነና ፕሮፌሽናሊ ደግሞ ዲፕሊ አንደርስታንድ ማድረግ የምትፈልጉ ከሆነ ትሬኒንግ ስላለን መመዝገብ ትችላላችሁ። ትሬኒንጉን የምታገኙበትና ሙሉ ኢንፎርሜሽን እና መመዝገብ የምትችሉበትን ቴሌግራም ዩዘርኔም ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። ወደ አራተኛው ቴክኒካችን እንሄዳለን። አራተኛው ቦዲ ላንጉጅ ላይ ማስተካከል ያለብን ደግሞ አለባበሳችን ነው። በጣም ብዙ ቦታ ግን ዶንት ጃጅ አ ቡክ ባይ ኢትስ ከቨር ሲባል እንሰማለን። መጽሐፍን ከቨሩን አይታችሁ ጀጅ አታድርጉ ወይም ያንን መጽሐፍ መጥፎ ነው ጥሩ ነው ብላችሁ አትወስኑ ይባላል። እውነታው ግን መጽሐፍ ለመግዛት መጀመሪያ ሼልፍ ላይ የምታዩት ከቨሩን ነው። ከመግዛታችሁ በፊት መጀመሪያ ከቨሩን ታዩታላችሁ። ከዛ ከቨሩ በጣም የሚያምረውን ታነሱና ከዛ በኋላ ገልጻችሁ ኮንተንቶቹን ታያላችሁ። እውነታው ዶንት ጃጅ አ ቡክ ባይ ኢትስ ከቨር በጣም ደጋግመን እንላለን እንጂ በከቨሩ በደንብ ነው ጀጅ የምናደርገው። ልክ እንደዛም ንግግር ላይ ደግሞ በአለባበስ ሰው ጀጅ መደረግ የለበትም። እውነታው ግን ደግሞ በአለባበስ በደንብ ነው ጀጅ የምናደርገው። ምሳሌ ልስጣችሁ። የሆነ ሰው ስብሰባ ላይ ሱፍ ለብሶ ቆንጆ ሱፍ በደንብ ዘንጦ ንግግር ሲያደርግና ወይም ደግሞ ኖርማሊ ካዥዋል የሚለበሱ ጅንስ ሱሪ ከዛ ቲሸርት አድርጎ ቢናገር ልብሱ እኮ ያን ያህል የተዝረከረከ ሆኖ ወይም ትክክል ያልሆነ ልብስ ሆኖ ሳይሆን ለዛ ቦታ ግን የሚመጥን አይነት አለባበስ አለው። ሁለት ሰዎች ሱፍ ለብሶ የሚያወራ ሰውና አንደኛው ደግሞ እንዳልኳችሁ ካዥዋሊ ለብሶ የሚያወራውን ሰው እኩል አንሰማም። ዳት ኢዝ ዘ ሪያሊቲ አይደለም። መጀመሪያ እናይና ጀጅ እናደርጋለን። የትኛውንም ሰው ስናየው መጀመሪያ ባለባበሱ ኢቭን እንኳን ሰውን ተውትና እኛ ራሳችን መስታወት ላይ ራሳችንን አይተን በጣም ጥሩ የለበስን ቀን ጥሩ የይገባኛል ስሜት ጥሩ ኮንፊደንስ ይሰማናል። መስታወት ላይ ዛሬ ጥሩ ለብሻለሁ ብለን ስናስብ በጣም ጥሩ ስሜት ይሰማናል። ግን ደግሞ ዛሬ ግን አለባበሴ ዛሬ ግን ፀጉሬ ብለን የወጣን ቀን ግን በጣም ኮንፊደንሳችን ይወርዳል። አስቡት ግን አለባበሳችንን ብቻ በማስተካከል ሰዎች ለኛ ያላቸው ምልከታ ከዛ ደግሞ እውቀታችንንና አቅማችንን መጠቀም ስንችል ዋና ዓላማዬ ሰዎችን ኢምፕረስ እንድናደርግ ሳይሆን የእናንተን እውቀትና አቅም መጠቀም እንድችሉ ነው። ታዲያ በአለባበስ ብቻ ማስተካከል እየቻለን ለምን አናስተካክለውም? አለባበስ ሲባል ደግሞ ያን ያህል የተለየና ወጣ ያለ ልብስ ሳይሆን ያለንን ቆንጆ ልብስ መልበስ። ለምሳሌ ስራ ቦታ ስንሄድ በተቻለን አቅም ዝም ብለን ደብሮኛል ዛሬ ጥሩ ስሜት አልተሰማኝም ብለን ቤት ውስጥ የምንለብሰውን ወይም ያን ያህል ፕሮፌሽናል ያልሆነ ልብስ ከመልበስ ይልቅ ስራ ቦታ ላይ መለበስ ያለበትን ልብስ ስንለብስ እኛም የሚሰማን ስሜት መቀየር ይጀምራል። ከዛ ደግሞ ሰዎች ለኛ ያላቸው እይታ ይቀየራል። ኢቭን በጣም የገረመኝን አንድ ስልጠና ላይ የሆነች ልጅ ያለችኝን ልንገራችሁ። እኔ ጋር ስልጠና እየወሰደች ስላለባበስ ስናወራ በደንብ አመነችበትና ከዛ ቀን ጀምሮ ልብሷን እያስተካከለች መሄድ ጀመረች። ከዛ የስልጠናው መጨረሻ ላይ ቤቲ ሰሞኑ ቢሮ ውስጥ በጣም አስተያየት ይሰጠኝ ጀመረ። ምን አግኝተሽ ነው ግን ሰሞኑ መባል ጀመርኩ አለችኝ። 3ኛ ቀን ላይ አካባቢ ነበር ስላለባበስ ያወራ ነው። ከዛ መጨረሻ ላይ ስንጨርስ ስልጠናችንን በጣም እንደተቀየረችና እሷም ኮንፊደንሷ በጣም እንደተቀየረ ከዛ ሰዎችም ደግሞ የሚሰጧት ምልከታ ምን አግኝተሽ ነው ምን ተገኘ እያሉ የሆነ አይነት አድናቆት መስጠት ጀመሩ። አድናቆቱም እኛም ኮንፊደንሳችንን ይበልጥ ቢውልድ እንድናረግ ያደርገናል። ከአድናቆቱ ግን በላይ ደግሞ
እኛ የሚሰማን ስሜት ስለሚቀየር ንግግራችን የይገባኛል ስሜት ንግግሬን በደንብ ሰዎች ማዳመጥ አለባቸው የሚል ቆንጆ ስንለብስ ንግግራችንና ፊታችን ራሱ በጣም በጥሩ ሁኔታ አብሮ ኮኦርዲኔት ያደርጋል። ስለዚህ አራተኛው ማስተካከል ያለብን ከዛሬዋ ዕለት ጀምረን አለባበሳችን ነው። ይሄንንም ሞክሩት። ከነገ ጀምሮ ቢሮ ስትሄዱ ተጨንቃችሁና ተዘጋጅታችሁ ለብሳችሁ መሄድ ጀምሩ። ለአንድ ሳምንት ያንን አድርጉትና ከዛ ደግሞ ዝም ብላችሁ መልበስ ለ1-2 ቀን ጀምሩ። ምን ያህል ስሜታችሁ ላይና ንግግራችሁ ላይ ለውጥ እንዳለው ያኔ በተግባር ማየት ትችላላችሁ። ወደ 5ኛው ሐሳባችን እንሄዳለን። ሰላም፣ እንዴት ናችሁ? በጣም ብዙዎቻችሁ የሚሰራቸው ቪዲዮዎች እየጠቀሟችሁ እንደሆነ የንግግር ኮንፊደንሳችሁን እያሳደገላችሁ እንደሆነ እየነገራችሁኝ ነው። እጅግ በጣም አመሰግናለሁ። ቃላቶቻችን ከሰውነታችን ጋር ማች ማድረግ አለባቸው። ይሄ ወደ 5ኛው ሐሳባችን ይወስደናል። በጣም ብዙ ጊዜ ንግግር ስናደርግ ፊታችንና ንግግራችን አይመጣጠንም። ሰላምታ እያቀረብን ሰላም እንዴት ናችሁ? ደህና ናችሁ? ዛሬ የማቀርብላችሁ እነዚህ ሐሳቦች ናቸው። ምንም አይነት የፊት ኤክስፕሬሽን አንቀያየርም። ስናወራ ግን ሰላምታ ከሆነ እጃችን፣ ፊታችን፣ ሰውነታችን አብሮ ሰላም ማለት አለበት። ሰላም እንዴት ናችሁ ብለን በፈገግታና ሰውነታችንም አብሮ ማውራት አለበት። ያኔ ኦዲየንሳችን ኢንትረስትድ ሆኖ ይሰማናል። የትኛውን ቦታ ላይ ኢንተርቪው ላይ ብታወሩ፣ ሚቲንግ ላይ፣ ስቴጅ ላይ፣ ሶሻል ሚዲያ መስራት ብትፈልጉ ፊታችሁ፣ ሰውነታችሁና ንግግራችሁ አንድ ከሆነ የመደመጥ ቻንሳችሁ በጣም ይጨምራል። ምክንያቱም ሰዎች ኢንትረስትድ ይሆናሉ። ለምን? ኤነርጂ ስለሚቀያየር። ለምሳሌ አሁን እኔ ይህንን ነገር ሳወራ በኮንስታንት ኤነርጂ ባወራ፣ በነገራችን ላይ ለእኔም እረፍት ነው። በጣም ብዙ ሰው የሚሳሳተው ነገር በሚመቸው መልኩ ማውራት ትክክል ይመስለዋል። ብዙዎቻችን እንደዚህ ብለን ብናወራ ከዛ ደግሞ ብዙም ባልንቀሳቀስ ኤነርጂ ባልጠቀም እኮ እኔም አይደክመኝም። ግን ደግሞ እናንተ በትክክል እንድታዳምጡት የሚያደርጋችሁ የኔ ኤነርጂ እና የኔ ኤክስፕሬሽን መቀየር ነው። ሳወራ ከማወራው ነገር ጋር ፊቴን ለማመጣጠን መሞከር፣ የሆነ ደስ የሚል ነገር እያወራ ከሆነ ፊቴንም ፈገግ አድርጌ፣ የሚያሳዝን ነገር ካወራው ደግሞ ፊቴንም አዘን አድርጌ ማውራቴ እናንተ ኢንትረስትድ እንድትሆኑ ያደርጋችኋል። ስለዚህ ከዚህ በኋላ ንግግር ስታደርጉ እስኪ ሰውነታችሁንና ንግግራችሁን አንድ ማድረግ ጀምሩ። ሰው በጣም ያዳምጣችኋል። ምክንያቱም ስታወሩ ኮንስታንት አይሆንም። በምታወሩበት መንገድ ፊታችሁም ሰውነታችሁም እየተቀያየረ ስለሚሄድ ሰው ኢንትረስትድ ይሆናል። ሰዎች ደግሞ ቪዥዋሊ የሚቀያየር ነገር በጣም እንወዳለን። አንድ ስቴዲ ነገር ብዙም አንወድም። ቀጥ ብዬ ባወራ ለምሳሌ እኔ እንዲሰለቻችሁ ያደርጋል። ግን ሰውነቴ መንቀሳቀሱ፣ ፌሻል ኤክስፕሬሽን የመቀያየሩ ሰዎች ኢንትረስትድ እንዲሆኑ ያደርጋቸዋል። እቺኛዋን ቴክኒክ ሞክራችኋት ተመልሳችሁ መታችሁ ኮመንት ላይ እንድታስቀምጡልኝ እፈልጋለሁ። እስካሁንም ደግሞ የትኛውን ቴክኒክ ይበልጥ ወደዳችሁት? ከዚህ በኋላ የትኛውን ለማስተካከል ወሰናችሁ? በነገራችን ላይ እኔ የምሰራቸው እያንዳንዱ ቪዲዮዎች ወደ ተግባር ከተቀየሩ የእውነት ለውጥ ያመጣሉ። እኔም የምፈልገው እንድታዳምጡኝ ብቻ ሳይሆን ወደ ተግባር እየቀየራችሁ እንድትጠቀሙባቸው ነው። ስለዚህ እነዚህን ቴክኒኮች የትኛውን ለመጠቀም እንደወሰናችሁ ኮመንት ላይ አስቀምጡልኝ። ከዛ ደግሞ ተግባራዊ አድርጋችሁ ተመልሳችሁ መጣችሁ ደግሞ ኮመንት ብታደርጉልኝ በጣም ደስ ይለኛል። ወደ 6ኛውና የመጨረሻው ቴክኒካችን እንሄዳለን። 6ኛውና የመጨረሻው ደግሞ ስሜታችንን መምሰል ነው። ሰውነታችን ስሜታችንን መምሰል አይጠበቅበትም። አእምሯችን ላይ ፍርሃት ሲኖር፣ ነርቨስ ሲኖር በጣም ብዙዎቻችን እስካሁን ያልኳቸውን ሰውነት በጣም ማንቀሳቀስ፣ የተለያዩ ነገሮችን እናደርጋለን። የምንሸወደው እዛ ጋ ነው። ነርቨስ ብትሆኑ ብትጨነቁ ሰው አእምሯችሁ ውስጥ ገብቶ መጨነቃችሁን አያይም። ስለዚህ በተቻላችሁ አቅም ጭንቀት ቢኖር፣ ነርቨስ ቢሆን ሰውነታችሁ ላይ ትሪክ አድርጉ። ከሰውነት ወደ ማይንድ ወይም ከማይንድ ወደ ቦዲ መሄድ እንችላለን። ስለዚህ እናንተ ማድረግ ያለባችሁ ሰውነታችሁን ብቻ በማስተካከል ማይንዳችሁን ትሪክ ልታደርጉት ትችላላችሁ። ሰዎችንም ደግሞ ማይንዳችሁ ላይ ያለውን ፍርሃት እንዳይነቁ ማድረግ ትችላላችሁ። ስለዚህ ከዚህ በኋላ በስሜታችሁ ሳይሆን እናንተ ስሜታችሁን መምራት ጀምሩ። ፍርሃት ቢኖርም ነርቨስ ቢሆንም በተቻላችሁ አቅም ሰውነታችሁን ቀና አድርጉት። እጃችሁን ተጠቀሙ። አይ ኮንታክታችሁን አስተካክሉ። እርግጠኛ ነኝ ንግግራችሁ በደንብ ሲደመጥ ከዚህ በኋላ ማየት ትጀምራላችሁ። ኢቨን ኢፍ አእምሯችሁ ላይ ፍርሃት ቢኖርም ነርቨስ መሆን ቢኖርም ሰውነታችሁ ላይ ትሪኩን ተጠቀሙ። ሰውነታችሁን ቀና አድርጉ። አለባበሳችሁን አስተካክሉ። እኔ ያልኳችሁን ነገር አድርጋችሁ ኮንፊደንሳችሁ ካላደገ የምትደመጡበት መንገድ ካልተቀየረ እኔን መውቀስ ትችላላችሁ። ለምን? በጣም እርግጠኛ ስለሆንኩበትና እኔም የምጠቀማቸው ቴክኒኮች የተለያዩ ቦታዎች ላይ ብዙ ነገሮችን እንዳሳካ፣ ሽያጭ ላይ፣ የተለያዩ ንግግሮች ላይ፣ መድረክ ላይ ሆስት ሳደርግ፣ የተለያዩ ቦታዎች ላይ ስልጠና ላይም ሰዎች በጣም ከሚሉኝ ነገር አንዱ ኤነርጂሽ ይጋባል፣ ኮንፊደንስሽ ይጋባል፣ ደስ ሲል አነጋገርሽ ይሉኛል። አነጋገሬ ብቻ ሳይሆን ግን ሰውነቴም ስለሚያወራ ነው። ቀና ብዬ በኮንፊደንስ እጄን እየተጠቀምኩ አለባበሴን በደንብ አስተካክዬ የትኛውንም ስልጠና ስሰጥ አለባበሴን በደንብ አስተካክዬ የትኛውንም ስቴጅ ስመራ አለባበሴን ሰውነቴን በደንብ ኢንጌጅ ስለማደርግ ከሰዎች የማገኘው ፊድባክ ልክ እንደዛው ኮንፊደንስሽ ደስ ሲል፣ ንግግርሽ ደስ ሲል የሚሉ ኮሜንቶች በጣም በተደጋጋሚ ይደርሱኛል። ስለዚህ ተግባራዊ የማደርገውን ነገር ነው የነገርኳችሁ። እናንተም ተግባራዊ አድርጉና ኮንፊደንሳችሁን ቢውልድ አድርጋችሁ ያላችሁን እውቀት አቅም መጠቀም ጀምሩ። እዚህ ድረስ ስላደመጣችሁኝ እጅግ በጣም አመሰግናለሁ። የወደዳችሁትን ቴክኒክ ኮመንት ላይ ማስቀመጥ እንዳትረሱ። ከዚህም በኋላ እዚህ ፔጅ ላይ ማየት የምትፈልጓቸውን ርዕሶች ኮመንት ላይ አስቀምጡልኝ። በደንብ በሰፊው ጥናት አድርጌ መጥቼ
እሰራላችኋለሁ። እዚህ ድረስ ስላደመጣችሁኝ እጅግ በጣም በድጋሚ አመሰግናለሁ። የሰኞ ሰው ይበለን። ቸር ሰንብቱልኝ።